ምንድነው ጉዱ? እንደዚህ አይነት ግድያ በአባትና በልጅ መካከል እንደዚህ ሀገር ጉድ እስከሚል ድረስ ጦርነት ምንድነው? ኧረ አያምርባችሁም? እንደዚህ እናንተ ፍቅር ስትሆኑ ነው የሚያምረው። እራሱ እኮ ነው በሰነሰነ የፈነከተኝ። ዝም በል ገና በአጋፋ ነው ማጭድ። እባካችሁ ትንሽ ለሽማግሌ እንኳን ሬስፔክት ይኖራችሁ። እኔ ሀገር አቋርጬ እኮ ነው የመጣሁት እናንተን ለማስታረቅ። አንተን አይቼ ነው እንደውም ዝም ያልኩት። አስቼ ገድዬው ነበር እስከው። አንተስ ብሎ ምንድነው? ልጅ አይደለም እንዴ? በሰነሰና ትለዋል። ምንም ቢሆን አፍስሰህበታል አይደል? ምን ገንዘብ ፈሰስ አድርገህበታል ልጅ ለማሳደግ አይደል? ይኸውልህ ጭራሽ መልስ መስጠቱ ሳይገርመኝ ጠዋት መላጣ ብሎ ነው የሰደበኝ። እኔም መላጣ እንዴ? ኮሎኔል ተላጨው ምን ላድርግ ብለህ ነው? ቆየሁ አይደል እንዴ ከተላጨው? እና እውነቱን ነዋ ማለት። እንዴት አንተ አባትህን መላጣ ትላለህ? እንዴት ንቀት እኮ ነው ይሄ እኮ በጣም ባለጌ ውሻ ልጅ እኮ ነው። እንዴት ይሄ ውሻ የመላጣ ልጅ የኔ አለ ዘነዘነይስ? አዎ አስገብቼው ነው። ላምጣልኝ? ቶሎ ቢያምጪው አምጪው። ምሳ ቆንጆ ሽሮ ነገር ደክል አረግ ነው ይመችታል። በስመ አብ ዛሬም ሽሮ ምንድነው እዚህ ቤት ደግሞ? ይኸውልሽ ባለፈው ትናንት ነው ከትናንት ወዲያ ሂጅ ዶክተሩ ጋር በደም ውስጥ ሽሮ ተገኝቷል ተባልኩኝ። ሰው ኤድስ ይገኝበታል፣ ሽሮ ነው የተገኘው እኔ ደም ውስጥ። እርሱ እኮ ጥጋቦት እዚህ ላይ እኮ ነው ፊን ያለው እኮ። አሁን ከየት ይመጣል ስጋ? ማን ይገዛል? አሁን ይገዛሉ? ምን አይገዛም ብለሽ ነው? ንቀሺ ነው? እዘዘው ልጁ ጋር ደውልና እሱ ይዞ ይምጣ። ያን ተባይ ልዘዘው እንዴው? አሁን እንዴ ብዬ ነው? እሺ አሁን እሱን ማምነውሽ አተና ሂድ ሰፈርና ሂድ ሁለተኛ ሰፈር እንዳለሽ የመላጣ ልጅ ከየት ነው የሚሰበስቧቸው እነዚህ ህፃናት? አሉ ፋዘር ትላለህ ደግሞ የት ነህ? እባክህ ሰፈር አካባቢ ነኝ። ዞር እያልኩ ነው። ወክ ምናምን ምን ትሰራለህ ሰፈር ውስጥ? እንደው ስራ የለውም ለመባል ነው አይደል? ስሜን ታስጠፋለህ እየተሽከረከርክ ሰፈር ለሰፈር። ኧረ እዚህ ቤት ደግሞ ምንድነው? ቤት ስቀመጥ መከራ ስወጣ መከራ። እሺ ምን ልሁን እኔ? ስማ እጅ ላይ ገንዘብ አለ እንዴ? የተወሰነ አለ የሆነ ብር አለ እኔ ጋር። ምን ፈልገህ ነው? ትንሽ ስጋ ነገር ይዘህ እንድመጣ ነው። ኧረ ተው አባዬ፣ በምን አምነሃለሁ? ከገዛው በኋላ ብትሸመጥጠኝስ? ሰው ምን እንትላለች? ብትሸመጥጠኝስ? አንተ ውሻ ልጅ አይደለም ብዬ እንዳልሸመጠጠ ከናካቴው። አይ እንደዛ የለም አባዬ፣ ብር እንኳን አይበቃም። እንደዛ ባይሆን ላከውና ልግዛው። አይ አንተ ደግሞ ከየት ያመጣል? ላክለት እንጂ። ልላክለት? በምን ልመነው? አንቺ ደግሞ ላክለትና ገዝቶ ይምጣ። ስጋ ስንት ነው አሁን ስጋሽ? ስጋ እዚህ ብራዘር ስንት ነው? 1 ኪሎ ስጋ 3000 ብር። 3000 ብር እያለ ነው አባዬ። 3000 ብር? አንተ በሬው ነው እንደ ዘመመጠው? ኧረ 1000 ብር ነው 1 ኪሎ ስጋ። በቃ ይኸውልህ 1000 ብር ልክልሃለሁ። ስጋ ገዝተህ 1 ኪሎ መልስ ይዘህ ትመጣለህ። እሺ? ኧረ አባዬ እባክህ ኧረ አዳምጠኝ እሺ። በ1000 ብር Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my... ስጋ ይኖርሻል? አለ። ስንት ነው ኪሎ? 1000 ብር። 1 ኪሎ? እስቲ የሆነ ቅንጣቢ ነገር አለ? በቃ ከቅንጣቢ ዝም ብሎ ሺህ ዓመት አልኖርም። ዝም ብለህ 1 ኪሎ አድርገው። በቃ ቆንጆ ቅንጣቢ ቀይ ያለው ምናምን። ምን ነው ቆየ በእናትሽ ልጅ? ይኸው 1 ሰዓት አለፈው እኮ። ኧረ ይዞ ይመጣል ምንም እንዳያስቡ። በስማም ስጋ እንዳይመስልህ መቼ። አይ በጣም አሪፍ ቆንጆ ከቀዩ ሰጣህ አይደለ? አሪፍ ነው ገበያው። ትንሽ ግን ዋጋው ናረ በጣም። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? ቅንጣቢ እኮ ነው እንዳለ ሞራ ብቻ። ምን ለውሻዬ ብለህ ነው እንዲያመጣው አንተ? ምንድነው ገዝተህ የመጣው የኔ ወንድም? እና በሚችለው እኮ ነው የገዛሁት አባዬ። የ1000 ብር ስለው ቅንጣቢ ነው የሰጠኝ አባዬ። ያማ አንተ የፈለከውማ 3000 ነው አለኝ እኮ። በ1000 ብር የለም። እንደውም 300 ብር ጨምሬ ነው 1300 ብር ቅንጣቢ ነው የገዛሁት። እንደውም 300 ትሰጠኛለህ ብዬ አሁን። እኛ ሲጀመር በነፃ እዚህ ስጋ እያለልን መግዛታችን ነው ጥፋታችን እኮ። ምንድነው አንተን አርደና እንዴ ምን በላ? ይኸውልህ ትናንት እዚህ ቁጭ ብዬ ዜና ላይ ምን ሰማው መሰሎት? እንደው እንደዚህ ያሉ ገና ወጣት ልጆች 80% የሚሆኑት በወላጆቻቸው ጉልበታቸው ይበዘበዛል። ምን ዜና ሰማው? ሚስኪን ይሄም አንዱ ነው ማለት ነው ከ80% ውስጥ። በጣም ነው የሚያሳዝነው። ራሱ ነው እሱም አለበት። በቃ አይ ይበቃል። ከዚህ በላይኛ ግፍ መስራትም ይበቃናል። በቃ
ልጃችንን ጎርተነዋል እስከዛሬ። ና የኔ ልጅ ና አስቀምጥና ና መጥረጊያው ቁጭ አድርገው። በቃ ሁሉን ነገር አሳይሃለሁ። በቃ እንደ ሌሎቹ ልጆች ያማርህን ጠይቅ እሺ። ያሻህ ይደረግልሃል እሺ። እንካ ከዚህ ቅመስ። እኔም ማድረገውን ታደርጋለህ ከዚህ በኋላ እንካ። አይዞህ ከዚህ በኋላ እንደ ጓደኞች ይሄን አማክረን የሚሰማህን ስሜት አይደለም እንዴ? በትክክል እንደ ጓደኛ ይሄን እንደ ጓደኛ እንዴ። እኔ እኮ በፊት እኮ አባቴን እንዴት እንደጀለሰኝ እንደማያውቁ እንዴ እየተሳሰልን ነበር የምንሄደው መንገድ ላይ። በቤተሰብ መሃል የፍሬንድሺፕ አይነት ግንኙነት መፈጠር አለበት። አንድ ስልክ ላውራ ነው። ምንጣቱን ቀምስ። አንድ አማን ነው አለሁልሽ። የነ አለን እባክህ ቤት ነኝ። አንተ በዚህ ሰዓት ቤት ምን እያረክ ነው? እባክህ ከጀለሶች ጋር እዚህ አንድ ሁለት እያልን ነው። ዛሬ ቤት እንዋል ብለን። አንተ የልጅ አመረረን። ኧረ ፍቺ ካፕሎች ናቸው። እና ምን እሺ ቤት ይቀየራ? ቤት እንቀየር እንደ ጀለሶች ምን ታስባላችሁ? ምን ችግር አለ ደግሞ ቤት ለመቀየር? አንተ ካዘዝከን እንቀይራለን። ግን ከዛ በፊት አንተን ወደ ነበረ መቀየር አለብኝ። ምን ይኸው ራስህ አንዴ እንደ ጓደኛ ያኛልከኝ አባዬ። ኧረ በቃ ፍቺ። ኧረ አይበለውም። ኧረ በፍሬንዶች መሀል እንዲህ አይነት ነገር ኧረ ጭራሽ አይመጣው። በጠርሙስ ገደለው። እሺ ተረኛ ግባ። ሰላም ጤና ይስጥልኝ። ማን ነው ደግሞ ይሄ? ምን እባክሽ ለዚህ ቤት ቦዲጋርድ ነገር ልቅጠር ብዬ እኮ ነው። አልቻልኩትም እኮ ይሄን ተባይ ዕቃዬ እኮ አለቀ። እሺ እንግዲህ በቅድሚያ የዚህ የሥራ ዕድል ተካፋይ እንደሆን ስላደረጋችሁ ከልብ ያመሰግናለሁ። አይ ምንም አይደል። እስቲ ራስህን ያው ወደ ራሴ ማስተዋወቅ ስገባ እኔ ኮማንደር አስጨናቂ ይባላል። ምን ነው? ያው ከስሜ እንደምትረዱት ላለፉት 7-8 ዓመታት ያክል የሀገር ውስጥ እንዲሁም የውጭ ጠላቶችን የፊት ጽኝ አስጨንቄ ኖርክ ሰው ነው። አይ አንተ አንደኛ ነህ። በቃ አንተ ራሱ ነህ። በቃ የፈለግኩት ሰውዬ ራሱ ነህ አንተ። በቃ ተቀጥረሃል አንተ። ይሄ በጣም ስፔሻል። ምንድን ነበር የእናንተ ስራ? አንድ ተባይ ልጅ አለኝ ይገርምሃል። እና ዕቃዬን ይዞ ከመቀስፈት ነው ስልብ የሚለው። ስልብ ለአይን እንኳን አይታይም ስልብ። እሱን ነገር ትንሽ አስቸገረኝና ይሄ ጠላት እኮ ነው የሚፈልገው። ይኸውልህ አለቃ ይመኑ ዝም ይዘው በጣም ከዚህ ቤት ዝም። በቃ እንዳንተ አይነት ሰው እኮ ነው የምፈልገው። በቃ ዛሬውኑ ስራህን መጀመር ትችላለህ። ቀንዱን ብለህ ትደፋልኛለህ። ምንድን ነው? ይኸውልህ እንደ በፊቱ ዕቃን ይዞ ከቤት መሸብለል፣ ዕቃን ይዞ መሄድ፣ መዝረፍ፣ እንደዚህ ጠማኛነት ከዛሬ ጀምሮ ያበቃል። እሺ? ኧረ ወደ ክላስ እየሄድኩ ነው። በእናትህ መጽሐፍ ምናምን ያዝኩት። ጥበቃ ኮማንደር! ኧረ ኮማንደር! አቤት አለቃ፣ ምን ልታደርግ? ልጁ ወጣ። ተፈትሾ ነው እንደ ቃሪያ ተዘቅዝቆ ተፈትሾ ነው ሄዱ። ስልኬስ ታዲያ የት ሄዶ ነው ስልኬ? አይ ሶፋ ስር ገብቶ ይሆናል አለቃ። እርግጠኛ ይሁኑ መጀመሪያ። እሱ እኮ ያደረገውም አይባልም። ለምን እኔ አልደውልሎትም? ደውለን ቼክ እናድርገው ሶፋ ስር ምናምን አይደለ ካልክማ በቃ እስቲ ደውልበት እስቲ። ሶፋ ስር ገብቶ እኮ እኔም እሱን ነበረ። ሄሎ ፓፓ፣ ሁለት ነው። ሳምሰንግ ነው አንዱ። ኧረ ጽድት ያለ ነው ብራዘሪ። በቃ የፈጥ እየመጣው ነው። ቡዶንኩኝ አለቃ ማን ምንድነው? የት ነው የገባሁት? ምንድነው ይሄ? ወይኔ ስልኬ። የራስህ ጉዳይ። ና ግባ ይነኝ ና ግባ። በእናታችሁ አይ እንዳያውቃሽ ተጠንቀቅ። ምንም በሩ ራሱ እኮ አያስገባህም። በእናትህ አይዞህ ና ግባ ና ቀስ። አዎ ና በቃ አሁን እዚህ ጋር አግዘኝ። አይዞህ አቤት ሙግት እኮ ነው። እደውልልሃለሁ
በቃ ትንሽ ቆይተህ ትመጣለህ። እሺ በጣም ነው የማመሰግነው። በቃ እኛ ጋር እናሳልፋለን በዓልን። እሺ በቃ አሁን የኔ ልጅ እየሆንክ መጣ። እያስታወቀብህ ነው። በቃ እንደኔ ደግ ምስኪን እየሆንክ ነው። ምን እባክህ አባዬ፣ እቺ እኮ በጣም ትንሽ ነገር እኮ ናት። በጣም ጥቂት ነገር ናት። ማን ያደርገዋል ይሄንን? የማን ልጅ ነው እንደዚህ ያደርገው? ኧረ ምንም ችግር የለም። ምን ደግሞ ለዚህ እድሜ ከጤና ይስጥህ። እሺ አሜን። ትልቅ ደረጃ ድረስ አግባ። አሜን። በቃ ለማንኛውም ቢላውን ምናምን አስይልም። ኧረ ምንም ችግር የለውም። ምንም እንዳታስብ፣ እኛ እየተንከባከብን ነው የምናቆየው። እሺ መጣው። እሺ ለቤቱ ማሰብ ጀምሯል እኮ ልጅ እንደው ምን እንዳስነኩት። ኧረ እኔ ራሱ እስካሁን አላመንኩም። ትንግርት ነው መሰለኝ ይሄ ነገር። እንዴት ናችሁ ቤተሰቦች? እንዴት ናችሁ? እንኳን አደረሳችሁ። እንኳን አብራ ደረሰን። ምን ነው ልጄን አላገኘውም እንዴ? እሱማ ምን ይሰራልኛል? እንዴት ነው አልደረሰም? አልታረደም ቅርጫው? የምን ቅርጫ? ለሁለት ነው እንደ ገዛችሁት? ኧረ ሁለትም አይደለንም፣ ሌላ የቀሩ 2 ልጆች አሉ። ጭራሽ 4 ነው? እንዲያው ልደውላቸው እንደው። ወይኔ እና ታዲያ መታችሁ አታጎርሱኝም ነበር እንዴ? የምን ዶሮ ምናምን ነው? በዓል አይደል እንዴ? ደም ፈሰስ እንዲል ብዬ እኮ ነው። እንደው ደም ይፍሰስ። እሺ ከዛ ተባይ ጋር ደማችሁ ማፍሰስ ነበር። ኧረ እንደሱ እኮ አይደለም ፋዘር። አሁን ቀጥ ብለውጣ። አንድ ጊዜ አባዬ ተረጋጋ። ፍራንክ ነው፣ ሁላችሁም ፍራንክ ተደርጋችኋል። ምንድነው እንግዲህ አዲስ ዓመትን በማስመልከት ይህን የመሰለ ያማረ ፍራንክ ከዚህ ወንድሜ ጋር አዘጋጅተንላችሁ። አይ ጥሩ ነው። እቺ የፈረንጅ ባህር ምናምን አምጥታችሁ አስደነገጠኝ እኮ ነው በእውነት። እንግዲህ ይህ ወንድማችን ቅርጫ ሊካፈል ሳይሆን የመጣው ለዚህ ፍራንክ ነው ሊረዳኝ። ቅርጫ ለውስድ አይደለም የመጣው፣ ዶሮ ገዛው ብለህ ተጫወትብን አንተማ። ይህን ፍራንክ ዶሮ የሚያህል ነገር ሰጥተህ እንድሰራ ስለረዳኝ በልንካ ዶሮውን ይዘህ ሂድ። መልካም በዓል ይሁንልህ። እሺ መልካም በዓል። በጣም አመሰግናለሁ። አሪፍ ፍራንክ ነበር ፋዘር። በቃ ምትደግማታ ብና ተረሳው ዳማቱ ደመቀ ብሽቱ በዱት ተስ አረ ጀግና ነው ግን። ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሀሳባችሁን የተመቻችሁን ቪዲዮ ኮመንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያደረጋችሁ ለደበራቸው ፈታተና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላቸው። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛ ድረስ ፒስ